በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉም አስቀድመን ሳይገባን በምህረቱ በቸርነቱ ጠብቆ በቤቱ አኑሮን ስሙን እንድናመሰግን የረዳን አምላከ ቅዱሳን ስሙ የተመሰገነ ይሁንልን። በመቀጠልም የመስቀል ስር ስጦታችን የድህነታችን ምክንያት የአዳም ልጆች ተስፋ እናታችን ቅድስት ድንግል ማርያም ስሟ በፍጥረታት ሁሉ የከበረ ይሁንልን አሜን። ሁላችሁም ክርስቲያኖች እህት ወንድሞች እናት አባቶች እንደዚሁም ልጆች ይልቁንም የድንግል ማርያም ወዳጆች ሆናችሁ ኦርቶዶክሳውያን እንኳን ለእናታችን ለቅድስት ኪዳነ ምህረት መታሰቢያ በዓል በሰላም በጤና አደረሳችሁ አደረሰን። የእናታችን ቅድስት ድንግል ኪዳነ ምህረት ጸጋ በረከት ረድኤቷ ምልጃዋ ጥበቃዋ እንደዚሁም ጸሎቷ ይህን ከምታደምጡ በአሜነ በረከት ከምትሳተፉ እንደዚሁም በጸሎት እንድናስባችሁ ከጠየቃችሁም ጋር ከሁላችን ጋር ይሁን አሜን። የዛሬውን ጸሎት ምስጋና ወይንም ቃል እግዚአብሔር አባታችን ያደርሱልናል። ለእርሳቸው ምስጢሩን ጥበቡን ለእኛ አስተዋይ ልቦናን ሲሰጥ የማይሰስት ሰጥቶም የማያልቅበት ልዑል እግዚአብሔር ያድልልን ያድለን። ሰላም እግዚአብሔር ከሁላችንም ጋር ይሁን። ወደ አባታችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልክአ ኪዳነ ምሕረት እግዚአብሔር ውሃቤ ብርሃን እመቤቴ ኪዳነ ምሕረት ሆይ በአካል ሶስት ሲሆኑ በመለኮታዊ ባህሪ በአንድነቱ ጸንቶ የሚኖር የብርሃን መገኛ እርሱ እግዚአብሔር ለቃል ኪዳንሽ የሰጠውን ልዩ ክብር አይ ዘንድ የቸርነቱ ጸዳለ ብርሃን አይለ ልቦናዬን ያብራልኝ። የቃል ኪዳኗ እመቤት ሆይ ከእግዚአብሔር በታች በሰማይም በምድርም አንቺ የሁሉም እመቤት ነሽኮን። ሰላም ለዝክረ ስምኪ እመቤቴ ኪዳነ ምሕረት ሆይ በብርሃናዊው ኮከብ ለተመሰለው ስም አጠራርሽ ሰላምታ ይገባል። በጨለማ ለሚኖሩ ሕዝቦች ብርሃኑን አብርቶላቸዋልና። የቃል ኪዳኗ እመቤት ሆይ የአምላክ ቃል ኪዳኑ መዛግብት በዕለተ ዓርብ የተገኘውን የደህንነታችን ተስፋ ያስገኘሽ እውነተኛ መዝገብ ነሽኮን። አባታችን ቀዳማዊ አዳም በጭንቅና በሐዘን ከገነት ወጥቶ በተሰደደ ጊዜ ከልቦናው ሐዘን ተረጋግቶብሻል። ሰላም ለስዕርተ ርእስኪ እመቤቴ ኪዳነ ምሕረት ሆይ ያለማቋረጥ ሰማያዊ ጠል ለረበረበበትና የሐር ጉንጉን ለሚመስለው ለራስ ጠጉርሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ሞትን የሚያስከትል እንደ ኤልያስ ሥጋዊ ሕይወት ያይደለ የነፍሴን ሕይወት ይሰጠኝ ዘንድ በታላቅ ጉባኤ ፊት የምሕረት ቃል ኪዳን በገባለች ልጅ ዘንድ አማልጂኝ። ሰላም ለርእስኪ እመቤቴ ኪዳነ ምሕረት ሆይ ከተፈጥሮ ባሕርያት ሁሉ በበላይነት ባለውና ለሚኖር ርእስሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ተገቢ በሆነ ጎዳና ሁሉ ቃል ኪዳን ግቢልኝ። ከሞት ጋር ግን ቃል ኪዳን ተጋብተናል የሚሉ ሁሉ ከንቱ ነገርን ተናገሩ፣ ነፍሳቸውንም አጠፉ። ሰላም ለገጽኪ እመቤቴ ኪዳነ ምሕረት ሆይ ከፀሐይና ከጨረቃ የብርሃን ጸዳል ይልቅ ለሚያንጸባርቀውና በንጽሕና በቅድስና ለሚያበራው ለፊትሽ ደምግባት ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ልዩ ኅብር ባለው ቀስተ ደመና ምሳሌ የቃል ኪዳን ምልክት አድርጎ ይቅር ባይ ከሚሆን ፈጣሪ ዘንድ አባታችን ኖህ አንቺን ከተቀበለ ጀምሮ እነሆ ምድርን ዳግመኛ የጥፋት ውኃ አላገኛትም። ሰላም ለቀራንብትኪ እመቤቴ ኪዳነ ምሕረት ሆይ የዓይናችንን እይታና አገላለጥ ለመጠበቅና ለመንከባከብ ለተፈጠሩ ቀራንብቶችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ያለ ዘርአ ብእሲ የወለድሽውን ልጅሽን አጣን እንኳን ሲሆኑ ስምሽን ከጠሩ እምርልሻለሁ ስትል የገባህልኝ ቃል ኪዳን ወዴት አለ ብለሽ አሳስቢው። ሰላም ለአዕይንትኪ እመቤቴ ኪዳነ ምሕረት ሆይ በታላቅ አዳራሽ ውስጥ በሁለት አንጻር ተተክለው እንደሚያበሩ የቀንዲል መብራቶች ለተመሰሉ ዓይኖችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የይቅርታና የርኅራኄ መገኛ አንቺ ነሽና በቃል ኪዳንሽ ከጥፋት ሁሉ አድኝኝ፣ ያለ አንቺ ማዳን የሚቻለው የለምና። ሰላም ለአእዛንኪ እመቤቴ ኪዳነ ምሕረት ሆይ ባሕሪሽን ባሕሪ አድርጎ ሥጋሽን ከተዋሃደ ፈጣሪ ልጅ ዘንድ የቃል ኪዳን የምሥራች ለተነገራቸው ጆሮችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ለጽድቅ የሚያበቃ በጎ ምግባር ባይኖረኝም እንኳ የገሃነምን ደጅ እንዳታሳየኝ እማልድሻለሁ። ቃል ኪዳንሽ እንዲሁ በከንቱ አይደለምና። ሰላም ለአእናፍኪ
እመቤቴ ኪዳነ ምሕረት ሆይ በአምላካዊ ዕደ ጥበብ ግራ ቀኝ የሕይወት መሳክው ለወጣላቸው አፍንጮች ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በቃል ኪዳኔ ጽኑ አጥርነት ከጠላት ጥፋት ጠብቂኝ። ያ ክፉ አውሬ ዲያብሎስም ሊውጠኝ አፉን በከፈተ ጊዜ በበትረ መዓት ራሱን ቀጥቅጠሽ አጥፊው። ሰላም ለከናፈርኪ እመቤቴ ኪዳነ ምሕረት ሆይ ስለ ኃጥአን ለምነው ማልደው ይቅርባይ ከሚሆን አምላክ ዘንድ የምሕረትን ቃል ኪዳን ላስገኙ ከናፈሮችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ለእውነተኛዋ ቃል ኪዳንሽ በየክብረ በዓሏ ከገሊላ እስከ ጎልጎታ የተመላለሽበትን የክብር አክሊል በእኔ ባሕጡ አገልጋይሽ ራስ ላይ አቀዳጂ። ሰላም ለአፉኪ እመቤቴ ኪዳነ ምሕረት ሆይ ቅዱስ መጽሐፍ ለሚነገርበትና የትሩፋትን በረከት ለሚያስገኝ አፍሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ አንደበት በታሰረ አፍን በተዘጋ ጊዜ በተወደደው ልጅሽና ብዙ የሚሆኑ በመላእክቱ ፊት እንዳላፍር በተቀበልሽው ቃል ኪዳን እማጸናለሁ። ሰላም ለአስናነኪ ለትክክለኛ አበቃቀላቸውና ተሸልተው እንደ ነጹ እንደ በጎች መንጋ ንጹሐን ለሆኑ ጥርሶችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ እኔን አገልጋይሽን የቃል ኪዳን ካሳ አስራት አድርጊልኝ። ሰላም ለልሳንኪ እመቤቴ ኪዳነ ምሕረት ሆይ ከሥላሴ ፊት ከሚቆሙ ከሰማይ ካህናት ከሱራፌል ይልቅ ምስጋና አብዝቶ ለሚናገር አንደበትሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ስለ እስራኤል ድህነት የአውሴ ነቢይ የሦስቱን አርዕስተ አበው የአብርሃምን የይስሐቅንና የያዕቆብን ቃል ኪዳንና የሙሴንም ባለሟልነት እንዳሳሰበ ስለ እኔም በመከራ ጊዜ የምታሳስቢ ቃል ኪዳንሽን አሳስቢልኝ። ሰላም ለቃልኪ እመቤቴ ኪዳነ ምሕረት ሆይ የብርሃን ልብስን የተጎናጸፈ የመልአኩ የገብርኤልን የብስራት ቃልን ለተቀበለ ቃልሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የእግዚአብሔር የልዑል ኃይሉ ማደሪያ ሆነሻልና ኃጥአን መዳን ወይም መጽደቅ በሚችሉበት ገንዘብ የይቅርታውንና የቸርነቱን ቃል ኪዳን እንኳን ሰጠሽ። እሰይ እሰይ እያልን እናመሰግንሻለን። ሰላም ለእስትንፋስኪ እመቤቴ ኪዳነ ምሕረት ሆይ በከሺ ዲያብሎስ መርዝ የቆሰሉ የኃጥአንን ነፍሳት ፈውስና ጤናን ላስገኘ እስትንፋስሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በቃል ኪዳንሽ ኃጢአቴን አስተሰርይልኝ። ያለ ቃል ኪዳንሽና አዳኝ የሚሆን ከክርስቶስ መስቀል በስተቀር ከሲኦል የሚድን ሰው ከቶ አይኖርምና። ሰላም ለጉርኤኪ እመቤቴ ኪዳነ ምሕረት ሆይ መራራውን ከጣፋጭ በየወገኑ ለሚለይ ንዑድ ክቡር ለሚሆን ጉሮሮች ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ እንግዲህ ስለ ቸርነትሽ ምን ውለታ እከፍላለሁ? ኃይሌ ደካማ በመሆኑና በሁለት አቅጣጫ የተደቀነውን ልዩ ፈተና ልወጣው ባለመቻሌ ዓለም ጠባኛለችና። ነገር ግን እናቴ ሆይ በቃል ኪዳንሽ አረጋጊኝ። ሰላም ለክሳድኪ እመቤቴ ኪዳነ ምሕረት ሆይ በጥበብ አዋቂዎች በተራራ ወይም በከፍተኛ ቦታ ላይ መሠረቷ የተመሠረተ የዳዊትን ቤተ መንግሥት ለሚመስለው ክሳድሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የአገልጋይ ሰውነት ማርታ ሆይ ስለምን በብዙ ትደክሚያለሽ? ብዙ ከመመራመር ጥቂት ትሩፋት ይበቃልና ብለሽ ወደ እዝነ ልቦናዬ ተጠግተሽ ሰውነቴን አረጋጊያት። ሰላም ለመታክፍትኪ እመቤቴ ኪዳነ ምሕረት ሆይ ከመርገምና ከዘለፋ አገዛዝ የበረከትን ነፃነት ለተጎናጸፉ ትከሾችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በእውነተኛው የቃል ኪዳን ትከሻሽ እንኮኮ በይኝ። ከልጅሽም መንጋዎች መካከል የድርሻሽን አስራት አድርገሽ ውሰጂኝ። የሃይማኖቴ አለኝታ ፍጹም ተስፋዬ አንቺ ነሽና። ሰላም ለዘባንኪ እመቤቴ ኪዳነ ምሕረት ሆይ አስቀድሞ ወደ ደብረ ቁስቋም በመሰደድ ወራት አምላክን ላዘለ ጀርባሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ስምሽን በስሙ ላይ የሰየመውን በኋላየኛይቱ የፍርድ ሰዓት ደሙ ባያሰለጥነው አንቺ ይቅር ባይ እናቱ የቃል ኪዳን አስራት አድርገሽ ተቀበዩ። ሰላም ለእንግዳእኪ
እመቤቴ ኪዳነ ምሕረት ሆይ በእንግዳሽ አካባቢ ለምትገኘው ሕፅንሽና በግራ በቀኝ ላሉ እጆችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ምድራዊትና ሥጋዊ ሰውነቴ ወደ መሬትነቷ በተመለሰች ጊዜ ለነፍሴ አንቺ ካለሽበት መልካሙን ቦታ ታዘጋጅላት ዘንድ በጉልጎታ በፈሰሰው በልጅሽ ነጸፍጻፈ ደም ማልድሻለሁ። ሰላም ለመዛርእኪ እመቤቴ ኪዳነ ምሕረት ሆይ ረቂቅ ባሕርየ መለኮት ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነ ክርስቶስን ታቅፈው ለተንከባከቡ ክንዶችሽና ክርኖችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ከምድራውያን ጻድቃን ሰማዕታት ከሰማያንም መላእክት ይልቅ አንቺ የተመረጥሽ ነሽ። በጽኑ እምነት መታሰቢያሽን ያደረገ ኃጥእም ቢሆን እንኳን በመንግሥተ ሰማይ ከአንቺ ጋር ነግሶ ይኖራል። ሰላም ለእመታትኪ እመቤቴ ኪዳነ ምሕረት ሆይ በእግዚአብሔር ቤተ መቅደስ ሳለሽ የሐሩን ፈትልና ወርቁን አስማምተው ለፈተሉ ክንዶችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የምሕረት ቃል ኪዳንሽን በእኔ ላይ አስፈጽሚ። ተራጋሚ የነበረ ሳሚን ሰሎሞን በጥበቡ በሞት እንዳስወገደው የእኔንም ጠላት በልዩ ታምራትሽ ከመኖር ወደ አለመኖር አስወግጂው፣ እርሱ ተራጋሚ ነውና። ሰላም ለራህኪ እመቤቴ ኪዳነ ምሕረት ሆይ በታላቋ መቅደሰ ኦሪት ሳለሽ ሰማያውያን መላእክት ያመጡልሽን ሰማያዊ ብስትና ሰማያዊ መጠጥን ለተቀበለ ለእጆችሽ መዳፍ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ እንደዚሁም ሁሉ ጥርኝ ውሃ ለተጠማ ጠጥቼ ብገኝ ጥቂቷን ስጦታዬን እንደተመረጠ የሰርክ መሥዋዕት አድርጎ ቃል ኪዳንሽ ይቀበልልኝ። ሰላም ለአጻብዕኪ እመቤቴ ኪዳነ ምሕረት ሆይ ንጹሐን ለሚሆኑ ጣቶችሽና እንደ በረዶ ለሚነጹ ጥፍሮችሽ እንዲሁም ያማረ የጣፈጠ የወተት መፍለቂያ ለሆኑ ሁለቱ ጡቶችሽም ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በዘመነ በልግ የተገኘሽ የጽጌረዳ አበባ ነሽ እኮን። ስለዚህም ለሰይጣንና ለተከታዮቹ ከተዘጋጀ ገሃነመ እሳት በቃል ኪዳንሽ ኃይል እድን ዘንድ የድንግልና ወተትን በሚያመነጩ ጡቶችሽና እጅግ በሚያስደንቀው ደም ግባትሽ እማጸናለሁ። ሰላም ለገባዋትኪ እመቤቴ ኪዳነ ምሕረት ሆይ በማይጠወልግና በማይረግፍ የወርቅ አመልማል በግራ በቀኝ ለተሸለሙ ጎኖችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ኃጥአን ወደ ሲኦል ጨለማ በወረዱ ጊዜ እኔን አገልጋይሽን ከእነርሱ ነጥለሽ በቃል ኪዳንሽ ጎን ማቀፊያ አቁሚኝ። ኃጥአን ወደ ሲኦል ጨለማ በወረዱ ጊዜ እኔን አገልጋይሽን ከእነርሱ ነጥለሽ በቃል ኪዳንሽ ጎን ማቀፊያ አቁሚኝ። ኃጥአን በሕይወታቸው ሳሉ ከጻድቃን ጋር መተባበርን ጠልተዋልና። ሰላም ለከርስኪ እመቤቴ ኪዳነ ምሕረት ሆይ የከርሰ መላእክትን ወገን ለሚሆንና በመጠነ ክብሩ ሰማያዊ ብስትን ለሚመገብ ብሩክ ከርስሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የእግዚአብሔር የሕጉ ታቦት የተባልሽ ጽዮን ማርያም አንቺ ነሽ እኮን። ስለዚህም የቃል ኪዳንሽ የፏፏቴ ውሃ ከፍቅረ ነዋይ ፈጽሞ ይጠበኝ፣ ገንዘብ ወዳድነት ከሰይጣን ወጥመድ ያስገባልና። ሰላም ለልብኪ እመቤቴ ኪዳነ ምሕረት ሆይ ከኩላሊትና ከመሰሎቹ ጋር ተባብሮ ለሚገኝ ልቦናሽ ሰላምታ ይገባል። ለአማውትሽና ለውሳጣዊ ገንዘቦችሽም ሁሉ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የፍቅርሽን መና እየመገብሽ በቃል ኪዳንሽ የብርሃን ፋና ጎዳናውን እየመራሽ በቀስተ ደመና ጭነሽ ደስታ ካለበት ገነት አግቢኝ። ሰላም ለህንብርትኪ እመቤቴ ኪዳነ ምሕረት ሆይ የብር ጉትቻ ፈርጥ ለሚመስለው ህንብርትሽ እንዲሁም ለቡሩክ ማኅፀንሽና ለንጹሕ ወገብሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ክብርት የአምላካችን የክርስቶስ እናት እንደመሆንሽ ቀናይ መልአክ ባየር ላይ እንዳይቃወማት እስከ ሦስተኛው ሰማይ ነፍሴን ተንከባክበሽ ሸኛት። ሰላም ለድንግልናኪ እመቤቴ ኪዳነ ምሕረት ሆይ ለአምስቱ ሕዋሳት አካል መመኪያ ለሆነው ድንግልናሽ ሰላምታ ይገባል። የነባቢት መቅደስ አይማድ ምሰሶ ለሚሆኑ አቅያጽሽም ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የእግዚአብሔር የሕጉ ታቦትና የሐዲስ ኪዳን ጽላት አንቺ ነሽ እኮን። አሁንም መድኃኒተ ሥጋ ወነፍስ የሚሆን የልጅሽን ደም
ከእግር እስከ ራስ ጠጉሬ ቀቢኝ፣ የልጅሽም ደም የነፍሴን ደዌ ይፈውሳልና። ሰላም ለአብራክኪ እመቤቴ ኪዳነ ምሕረት ሆይ በስግደትና በመማለድ ጊዜ ከእግሮችሽ ጋር ለሚተባበሩ አብራኮችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የአብን አካላዊ ቃል ተቀብለሽ በማኅፀንሽ የወሰንሽው አጣን ወደ ገሃነም እንዲጣሉ በፈረደ ጊዜ ለነፍሴ ይቅርታውን ያደርግላት ዘንድ አጥብቀሽ ለምኝልኝ፣ ማልጅልኝ። ሰላም ለሰኮናኪ እመቤቴ ኪዳነ ምሕረት ሆይ የሄሮድስ ጭፍሮች የቤቴልሔምን ሕፃናት በፈጁ ጊዜ በእሾሁና በእንቅፋት እየተሰቃዩ ከቤቴልሔም እስከ ደብረ ቁስቋም ለገሰገሱ አብራኮችሽና ጫሞችሽ ሰላምታ ይገባል። የቃል ኪዳኗ እመቤት የቅስራ ልጅ ሆይ አንተን የምትወድህን ነፍስ ስለ 3 ባሕርያ ብለህ በውኑ ትኮንናታለህን ብለሽ አምላክን ትጠይቅልኝ ዘንድ እማጸንሻለሁ። ሰላም ለአጻብዕኪ እመቤቴ ኪዳነ ምሕረት ሆይ እያንዳንዳቸው በብርሃናዊ አስፋል ለተሸለሙ ከጫሞችሽ በፊት በተቀዳሚነት ለሚገኙ ለሁለት እግሮችሽ ጣቶች ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ለእንደኔ ያለ ሟች ሰው ቢነግሩት ደሜን በአንደበቱ ጽዋ ቀድቶ እየጠጣ ወሬን ስለሚያዘምት አንቺ በቃል ኪዳንሽ ኃጢአቴን ሸሽገሽ ንጹሕ አድርጊኝ። ሰላም ለቆምኪ እመቤቴ ኪዳነ ምሕረት ሆይ የትሩፋት አየር ላሳደገውና የኃጢአት ኃይለ ነፋስ ፈጽሞ ለሚያናውፀው አካለ ቆምሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በቃል ኪዳንሽ ክንፍ ሰውረሽ ከኩነኔ አድኝኝ። ቃል ኪዳንሽ የማዳን ሥልጣን ባይኖረውስ ኖሮ የበላይ ሰብን ነፍስ ማዳን ባልተቻለውም ነበርና። ሰላም ለመልክዕኪ እመቤቴ ኪዳነ ምሕረት ሆይ ከኤልሳቤጥና ከሐና መልክ ይልቅ በደም ግባቱ በውበቱና በልምላሜው ልዩ ለሆነ መልክሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በሥጋ በነፍስ በውጭና በውስጥ ድንግል የምትሆኝ ክብርት እመቤት ነሽና በፈጣሪ ፊት ፍጹም ባለሟልነት ያለው ቃል ኪዳንሽን የንግድ ወራት አልቆ ወረት በተቋረጠ ጊዜ መጠጊያ ይሁነኝ። ሰላም ለጻተ ነፍስኪ እመቤቴ ኪዳነ ምሕረት ሆይ የሚያስፈራ መልአከ ሞት ጥቁር ጥላውን ሳይጥልብሽ ሕሱም ራእዩን ሳያሳይሽ የብርሃን ጸዳል ለማየት ብቻ ለተለየው ለነፍስሽ መውጣት ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ሞት ከሥጋዬ ለይቶ በወሰደኝ ጊዜ ከሦስቱ አስደንጋጭ ነገሮች በቃል ኪዳንሽ ታድኝኝ ዘንድ በእግዚአብሔር የመለኮቱ ባሕሪ እማልድሻለሁ። ሰላም ለበርነ ሥጋኪ እመቤቴ ኪዳነ ምሕረት ሆይ የአብ የባሕሪ ሕይወቱ መንፈስ ቅዱስ ፈጥኖ አስነስቶታልና በመካነ መቃብር ፈጽሞ ላልዘገየው በርነ ሥጋሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ጻድቃንን ብታድኛቸው ድንቅ ተብሎ ስለማይነገርልሽ እጹብ ድንቅ ተብሎ ይነገርልሽ ዘንድ በቃል ኪዳንሽ ጥበብ ኃጣንን ለማዳን ተፋጠኝ። ሰላም ለግንዘተ ሥጋኪ እመቤቴ ኪዳነ ምሕረት ሆይ በልዩ ምስጋና በበፍታና በሽቱ በጴጥሮስ እጅ ለተገነዘው ግንዘተ ሥጋሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ እኔ የኃጣንን ቅባት አልቀባም ብያለሁና ቃል ኪዳኔን ለምን ተስፋ ታደርጋለህ? እርዳታዬንስ ስለምን ትፈልጋለህ? ሳትይ በችግሬ ጊዜ ፈጥነሽ በመድረስ ይቅርታ አድርጊልኝ። ሰላም ለመቃብርኪ እመቤቴ ኪዳነ ምሕረት ሆይ የምድር አሕዛብ ሁሉ ለሚሰበሰቡባት መካነ መቃብርሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ እኔ ሟች የምሆን አገልጋይሽ በሞቴ ሰዓት ፈጥነሽ ድረሽልኝ። ከክርስቲያን ወገን አንዱ ወይም አንዲቱ ስትሞት በዚያ ነፍስን ለማረጋጋት አንቺ ፈጥነሽ ትደርሻለሽና። ሰላም ለትንሣኤ ሥጋኪ እመቤቴ ኪዳነ ምሕረት ሆይ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል የክርስቶስ የትንሣኤ ምሳሌው ለሚሆን የሥጋሽ ትንሣኤ ሰላምታ ይገባል። የቃል ኪዳኗ ባለቤት ሆይ የአባታችን የአዳም የጥንት የመዳኑ ተስፋ አንቺ ነሽ እኮን። ቃል ኪዳንሽና ጸሎትሽ ከእርሱ ጋር ባይኖርስ ኖሮ በነፍሱም በሥጋውም በዚያው በጥፋት ጨለማ ጉድጓድ ውስጥ ተደፍኖ በቀረ ነበር። ሰላም ለፍልሰተ ሥጋኪ እመቤቴ ኪዳነ ምሕረት ሆይ ከዚህ በፊት የልጅሽ ሥጋ ወደ ፈለሰበት ወደ አዲሱ የሕይወት ሕንፃ አዳራሽ ለተዛወረ የሥጋ ፍልሰት ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ
የዓለም ሁሉ መድኃኒት ሆይ ነፍሴን በቃል ኪዳንሽ ታድኛት ዘንድ ማልድሻለሁ። በመድኃኒት አዋቂነትሽ መድኃኒተ ፈውስ ቁስሌን ቀብተሽ አድነሻልና። ነአኩቶ ለእግዚአብሔር። እመቤቴ ኪዳነ ምሕረት ሆይ በችግረኞች ጉባኤ መካከል የመታሰቢያሽን ቃል ኪዳን እነግር ዘንድ በቸርነቱ ጥሪ የጠራን እግዚአብሔርን እናመሰግነዋለን። የቃል ኪዳኗ እመቤት ሆይ ስለሆነም እመቤቴ ማርያም ሆይ በዚህ በ42ቱ ድርሳናተ መልክሽ የሚጸልየውን ሁሉ በትንሣኤ ጊዜ በክብር ተቀብለሽ በሕያዊት ነፍሱ ራስ ላይ የሰማያዊን አክሊለ መንግሥት አቀዳጂው። ስብሃት ለኪ እመቤቴ ኪዳነ ምሕረት ሆይ ወላዲ የሚሆን እግዚአብሔር አብ በሚመሰገንበት ገንዘብ ለአንቺ ምስጋና ይገባል። ተወላዲ የሚሆን እግዚአብሔር ወልድ በሚመሰገንበት ገንዘብ ለአንቺ ምስጋና ይገባል። መለኮታዊና ሰራጺ የሚሆን እግዚአብሔር መንፈስ ቅዱስም በሚመሰገንበት ገንዘብ ለአንቺ ምስጋና ይገባልና ከጠላት ሰይጣን መክብብ በየቀኑና በየሰዓቱ ትጠብቂኝ ዘንድ ለዘላለሙ ደግሜ ደጋግሜ በቃል ኪዳንሽ እማጸናለሁ። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ ሰላምታ ለአንቺ ይገባል። አለኝታ ተስፋዬ ነሽና ሰላምታ ለአንቺ ይገባል። ኃጣንን አማልደሽ የምታጸድቂ ለአንቺ ሰላምታ ይገባል። ከ90 በጎች ተለይቶ የጠፋ በግ አዳምን የምትፈልጊ ለአንቺ ሰላምታ ይገባል። ሰላም ለኪ የቃል ኪዳኗ እመቤት ሆይ የምሕረት ቃል ኪዳን ምልክት ትሆኝ ዘንድ ጌታ እንደ ጽኑ ሐውልት አድርጎ ያቆመሽ ለአንቺ ሰላምታ ይገባል። ፍቅርን የሚያጸና ለኃጢአተኛ ሁሉ የመዳን ምልክት ለሆንሽ ለአንቺ ሰላምታ ይገባል። ሰላም ለኪ እመቤቴ ማርያም ሆይ ከገንዘብ ሁሉ ክብር ያለው ወርቅ ነሽና ሰላምታ ለአንቺ ይገባል። የችግረኞች መዝገብ የሰማያዊን ብልጽግና ነሽና ሰላምታ ለአንቺ ይገባል። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ የሚዛኑን ክብደት በውሃ የምታስለውጪ ለአንቺ ሰላምታ ይገባል። ድንግል ሆይ በአንቺ መተማመኔን እንደ ልዩ ትሩፋትና ስነ ተጋድሎ አድርገሽ ቁጠሪልኝ። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ በጎ ሥራ በመሥራትና በትሩፋተ ገድል ለመጽደግ በተሳነኝ ጊዜ አንቺን መጠጊያ መከታ አድርጌሻለሁና ለአንቺ ሰላምታ ይገባል። ድንግል ሆይ የቃል ኪዳን ባለቤት ነሽና ነፍሴን ከጥፋት አድኛት። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ የሰማያዊ መንግሥት መገኛ መድህን ነሽና ለአንቺ ሰላምታ ይገባል። ድንግል ሆይ አንቺን የሚወድ ፍጹም ዋጋውን ለማግኘት ትንሣኤ ዘጉባኤ እስኪሆን ድረስ በተስፋ ይኖራልና ሰላምታ ይገባሻል። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ እንደ ቃል ኪዳንሽ ምስጋናሽ የሚነገርበትን ቤተ ክርስቲያን በስምሽ ያሳነጸውን መታሰቢያሽን ያደረገውን በስምሽ የጸለየውን ከበረከትሽ ታሳትፊውና ይቅር ባይ ከሚሆን ልጅሽ ይቅርታን ታሰጪው ዘንድ ሰላም እያልኩ ከፊትሽ ወድቄ በቃል ኪዳንሽ እማጸንሻለሁ። እመቤታችን ማርያም ሆይ ወንዶችና ሴቶች ባሮችሽን በክፉ ሰዎች እጅ ከመውደቅ በቃል ኪዳንሽ ጠብቂን። በልዩ ጠላት በዲያብሎስ ወይም በሰይጣን ኃይል ተይዞ ከመቀጥቀጥ በእግረ አጋንንት ከመረገጥና ከመጠቅጠቅ አድኝኝ ለዘላለሙ አሜን። እመቤታችን ማርያም ሆይ ምልጃ ጸሎትሽ ወዳጆችሽ የሚሆኑ ይዛና፣ ራኢሻ፣ ሰላማዊት፣ አማረ፣ ኃይለ ሚካኤል፣ ወልደ ትንሣኤ፣ ወለተ ማርያም፣ ወለተ አማኑኤል፣ በትረ ማርያም፣ ወለተ ኪዳን፣ ወለተ ሐና፣ አጸደ ማርያም፣ ፈቃደ ማርያም፣ ወለተ ማርያም፣ ወለተ መድህን፣ አመተ ኢየሱስ፣ ወለተ ሚካኤል፣ አምደ ሚካኤል፣ አስካለ ማርያም፣ ኃይለ ሚካኤል፣ ገብረአብ፣ ኃይለ ገብርኤል፣ ወለተ ሥላሴ፣ ማሪቱ ኃይሉ፣ ወለተ ገብርኤል፣ ወለተ ሰንበት፣ ገብረ ጻድቅ፣ ኃይለ ሥላሴ፣ ወልደ ማርያም፣ ወልደ ሰንበት፣ ወለተ ማርያም፣ ኃይለ ገብርኤል፣ ወለተ ሥላሴ፣ ወለተ ማርያም፣ ገብረ ሥላሴ፣ ወለተ ሥላሴ፣ ወለተ ጊዮርጊስ፣ ወለተ ጻድቅ፣ ገብረ ማርያም፣ ኃይለ ገብርኤል፣ ቆንጅት፣ ዋሳኑ፣ ወለተ ምህድን፣ ወልደ መድህን፣ ወለተ ሰንበት፣ ዋይዜ፣ እህተ ማርያም፣ ወለተ ማርያም፣ ወለተ ሥላሴ፣ ወለተ ሥላሴ ትጠብቃት። የወለተ መስቀል፣ የገብረ ሥላሴ፣ የወልደ ጊዮርጊስን ነፍስ ይማርልን ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። ለአባታችን ቃለ ሕይወትን ያሰማልን፣ ሰፊ ዘመን ከጤንነት ጋር እግዚአብሔር ያድልልን፣ የአገልግሎት ዘመናቸውን ይባርክልን፣ ጸሎታቸውንም እግዚአብሔር ይቀበልልን አሜን።
የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ይህን ጸሎት ምስጋና ወይንም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ሆናችሁ ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከትም ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ሁሉ እግዚአብሔር አምላክ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ ይባረክ። ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። አሜን። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር፣ ላይክ እንድታደርጉ እኛንም በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። አሜን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለሕያው እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት